አገር የማዳን መባል ኢትዮጵያ አሁን የምትገኝበት የታሪክ ምዕራፍ በረቀቁና በጠለቁ ተግዳሮቶች መተብተብ ዛሬ መመሰቃቀል ከሆነ እርቆስ ብቻ የሚነሳ አይደለም። ለዘመናት የዘለቁ ችግሮች መፍትሄ ያለማግኘታቸው ተሻጋሪ የሆነ ዜናቸው ይበዛል። በአናቱ መድረስ የተቆላለፉ ችግሮችን ነጣጥለው ከመፍታት አዳዲስ ክሽፈቶች እንዲዳብሩ ድል ጽፏታል። የታሪክ ጥራኔዎችን የሚያባብሱ አስተሳሰቦች በማራመድ በእርቅና በይቅርታ ሊሰባሰብ የሚችል መፍትሄ ለማፍለቅ አልታደልንም። በእርግጥ የቁርሾ ክሪቶች ለጉዞ በሳት መጫወት እንደ ተራማጭ መቆመር የጀመረ ግማሽ ክፍለ ዘመን ተሻግሯል። በዚህም ሀገር እየታመሰ ብዙ ሰላም አልባ ኑሮ ከመጥፋትና ከማያባራ መመሰቃቀል የምታደገው ፍጡነ ረድኤት ሲናል ታጭቷል። እንደ ሀገር በጋራ ያሳካነው ሆነ በጋራ የወደቅንበትን ለከፋፋይ ፖለቲካ በሚያመች መልኩ ተነጣይ ባለቤት ፍለጋ ሲማስን ኖሯል። ይህም ለመለያየትና ለመጠቃቃት ካልሆነ በቀር ለመወያየትና ለመሰብሰብ አሻፈረኝ በሌለብን አንብረዋል። የአንድ ሀገር ፖለቲካዊ አውድም የቱንም ያህል በጥፋት አድቢ ነው መፍትሄ የለውም ብሎ በርን ዘግቶ መቀመጥ አይቻልም። ከኛ በላይ በጥፋት ጎዳና የተረማመዱ ሀገራት ከእልቂት ማግስት የተረጋጋ ሀገሩ ነው የዘለቁት ሁሉን አቀፍ ውይይት በማካሄድ ነው። ሩቅ ሳንሄድ የደቡብ አፍሪካ፣ የሩዋንዳና የላይቤሪያ የመተላለቅ መራት የተደመደመው ሊቃኖቻቸው ለመወያየት ፈቃደኛ ሆነው በመገኘታቸው እንደሆነ ልብ ማለቱ ይጠቅማል። ዛሬ ኢትዮጵያችን ያለችበት ወቅት በማዳንና በመጥፋት ጭን መስመር ላይ ነው። እናም ይህ እውነት በሁለት አቀፍ ውይይት ድርድር መሻገር ካልቻለች የማይታረም ስህተት መሆኑ አይቀርም። መቼም አንድ አምሳለ ሶሪያ ከተሆነ በኋላ የሚመለስ ሀገር አለመኖሩን ከበሽር አልአሳድ ሀገር በበቂ ተምረናል። አሁን ባለንበት ነባራዊ ሁኔታ ለውይይትና ድርድር መነሻ ይሆናሉ ብዬ ማስባቸውን የተወሰኑ አጀንዳዎች ለማንሳት እሞክራለሁ። ታሪክ። የኢትዮጵያ ታሪክ በምልአተ ስምምነት ያልተደረሰበትም ከዘመናዊ ትምህርት መስፋፋት ማግስት ጀምሮ የአገሪቱ የታሪክ አረዳድ ልዩነት የተንፈራቀቀ እንደሆነ ተፈርዶበታል። የትናንቱን ፖለቲካ የምንመለከትበት መነጽር የዛሬ የታሪክ አረዳዳችን እንደሆነ ከኛ ሀገር የበለጠ ምስክር የለም። በኢትዮጵያ የዛሬን ፖለቲካ ከሚበይኑ ዋነኛ ጭብጦች አንዱ ለታሪካችን ያለን አረዳድ ነው። ፖለቲካችን የሚሾረውም ትናንትን ተንተርሶ ነው። ቅራኔው፣ ቁርሾው፣ መጨፍጨፉ፣ መሰደዱ አሁናዊ ፖለቲካ ቢመስልም መነሻው ስለ ትናንት ያለን የግንዛቤ አለመቀራረብ ነው። ሊቃኖቿ የታሪክ ጥሩር ለብሰው ሲታኮሱና ሲያታኩሱ የሚውሉበት መግፌም ይሄው ነው። ከውል ትዝታ ይልቅ በግለ ትውስታ በመጠለፍ የመሰቃቀል ገቢሩን ይሰሩታል። ከዚህም አኳያ ነው የተበተነውን የሚሰበስብ የተኳረፈውን የሚያቀራርብና የጋራ የታሪክ አረዳድ ሊያዳብር የሚችል ቀመር መፈለግ ለፖለቲካዊ ግለቱ ማቀስቀሻ ቀዳሚ አጀንዳ የሆነው። እንደ ሀገር በጠንካራ መሰረት ላይ እንዲገነባ ከሚያደርጉት ነገሮች ውስጥ ለበረታና ለረጋ ውቅረ መንግስት ቅየስ አስፈላጊ የሆነውን ብሔራዊ ትርክት በሚያግባባ መልኩ መወሰን ይገባል። የተግባባንበት ሀገራዊ ትርክታችን ለወል ጥንካሬያችን ወሳኝ ቅመም ነውና፣ በተቃራኒው የማያግባባን ትርክት ስስ ጎናችን ሆኖ ለጥቃት በር ከፍቷል። በጥቅሉ አሁን ለተደቀነብን ብሔራዊ ፈተና የትርክት አረዳድ ልዩነት አንዱ መነሻ በመሆኑ ለብሔራዊ ውይይትና አጀንዳ ቀዳሚው ጉዳይ መሆን ይኖርበታል። ሊቃኖችን የራሳቸውን ያረዳድ መስመር ከማጉላት ባለፈ የሌላውን ትርክት ለመመልከት እድል የሚያገኙበትና የውል መስመር የማይቀይሱበት መንገድ ይጠርጋል። ቤልጅየም ሩዋንዳውያን ቀኝ ለመግዛት የፈጠረችውን አርቲፊሻል ማንነት እሱን ተንተርሶ በተነዛው ስሁት ትርክት ዛሬ ድረስ ሲያስቡት የሚያቃዣውን ስህተት መፈጸሟን አለመዘንጋቱ ይመከራል። በብሔራዊ ውይይታችን ላይ እውነትን መሰረት አድርጎ መነጋገርና ልዩነትን ለማጥበብ መሞከር ከአርቲፊሻል አረዳድ የሚነሳ ውድቀትን ይቀለብሳል። በታሪካችን ልብ የሚያሞቁ የውል ትዝታዎች ያሉን ያህል አንገት የሚያስደፉ የጋራ እብደቶች እንደነበሩንም አፍረጥርጦ መነጋገር ለነገ የማይባል ጉዳይ ነው። ካለፈው ይልቅም የሚመጣውን ይበልጣልና ከትናንትናችን በላቀ ለነጋችን ትኩረት የሚያደርግ ማህበራዊ ህሊና ማንበር የሚችል ስርዓት መፍጠር ኢትዮጵያን የመታደጊያ በር ነው። ፖለቲካ። የኢትዮጵያ ፖለቲካ ለህዝባዊ አስተዳደር ምቹ መደላድል መፍጠር ተስኖታል። ወቅቱን እየጠበቀ የሚፈነዱ አመፃዎች ፖለቲካችን በህጸጾች የተሞላ ስለመሆኑ ይጠቁማል። ይህም ከታሪክ አረዳድ ልዩነታችን የሚመነጭ በመሆኑ የፖለቲካ አስተሳሰባችን በቅራኔ ሞልቶታል። ከስሁት ትርክት የተቀዱ የማይስማሙና እርስ በርስ የሚቃረኑ አቅጣጫዎችን የሚመርጡ አስተሳሰቦች ፖለቲካችንን ወደ ቅርቃር መግፋታቸው እርግጥ ነው።
በዚህም እስከ መጨረሻው ሀዲዱን ስቶ ተሳፋሪዎችን እንዳይፈጅ ልንከተለው የሚገባ የሀገር ግንባታ ፕሮጀክት በሊቃኖቻችን ውይይትና ድርድር ላይ የተመሰረተ መሆን አማራጭ የሌለው መፍትሄ ነው። ስለ ሀገረ መንግስትም ሆነ ስለ ብሔረ መንግስት ግንባታ ጭብጦች በአግባቡ ተወያይቶ ለኢትዮጵያ የጋራ ዕጣ ፈንታ መከተል የሚገባን አቅጣጫዎች በመለየት ወደ አሰባሳቢነት ማጣትና ለጋራ ሀገር የሚተጉ ዜጎችን ማምረት ያስፈልጋል። በአንድ ሀገር ውስጥ ትልቅ ፖለቲካዊ ውሳኔ የሀገርን ግንባታ ፕሮጀክት ላይ ስምምነት ላይ መድረስ ነው። በዚህ አጀንዳ ውስጥ ዲሞክራሲ፣ መንግስታት አወቃቀር፣ ህገ መንግስታት ተቋም ግንባታ፣ ብሔራዊ እርቅና መሰል ጉዳዮችን በዝርዝር መወያየትና መደራደር አስፈላጊና የመውጫ መንገድ አንዱ መስመር ነው። አውራ ብሔራዊ አጀንዳዎች ላይ ውይይትና ድርድር ማካሄድ ማንነትን ተኮር ሰጥ አገባ ለሚያምሳት ቀሪ ህዝባዊ ጥያቄዎች ምላሽ ለመስጠት የቅድሚያ ተግባራት ናቸው። ሊቃኖቻችን የመድበለ ፖለቲካን ከማጮህ ባለፈ በፖለቲካዊ ቀውስ የሚታመሰውን ሀገር ለማሻገር አስፈላጊ ነው ብሎ የሚያስቡትን ጭብጥ በሰነድ በማዘጋጀት ለውይይትና ድርድር ዝግጁ ሆኖ መጠበቅ ያስፈልጋል። ኢኮኖሚ ኢትዮጵያ በድህነት ከሚማቀቁ ሀገራት ውስጥ ከቀዳሚዎቹ ተርታ ትመደባለች። የእርስ በርስ ጦርነት የሚራባባት ምድር መሆኗን ትናንት የገነባችው ሁሉ በዛሬ ግጭት እየወደመ ከዜሮ መጀመር አንዱ መለያዋ ነው። በሀገራችን የሊቃን የውይይት አጀንዳ ሆኖ መቀረብ ያለበት ኢኮኖሚ ነው ይለናል ጊዮን ፈንታሁን። ጊዮን ፈንታሁን እንደሚናገረው ሀገር የገነባችውን ወደ አመድነት የመቀየር ልምድ አለው። የእርስ በርስ ግጭት የተካሄደበት ሀገር ያንኑ የመድገም እድሉ የሰፋ እንደሆነ ግጭትን መሰረት ያደረጉ ጥናቶች ይጠቁማሉ። በጦርነት የወደመና የኢኮኖሚ ህልውናን የተናጋ አካባቢ ላይ የሚኖር ማህበረሰብ ለግጭቱ ምቹ ሁኔታ ይፈጥራል። ይህን ከግምት ውስጥ በማስገባት በፍጥነት ከድህነት መውጣትና ህብረተሰብን ልማት ላይ በማሰማራት ኢኮኖሚ መገንባት ለሰላም መሰረት ነው። ሰላም ሲኖር የተረጋጋ ማህበረሰብ ለመፍጠር ምቹ ይሆናል። ኢትዮጵያን በቂ ምግብ፣ መጠለያ፣ ትምህርት፣ የጤና አገልግሎት፣ ስራና አስፈላጊ መሰረተ ልማቶች ሊያሟላ የሚችል የኢኮኖሚ ስርዓት ለመመስረት ውይይትና ድርድር አስፈላጊ ናቸው። በዜጎች መካከል ሰፊ ልዩነት ሳይፈጠር ፍትሐዊ የሀብት ስርጭት መሰረት ያደረገ የልማት አቅጣጫ መንደፍ አንዱ የመውጫ መንገድ ነው። አሸናፊ ነኝ የሚል ኃይል በመጣ ቁጥር ጥቂት ልሂቃን በማሰባሰብ የአገሪቱን ኢኮኖሚ ወደ ላይ ብቻ እንዲሰራጭ በማድረግ ሰፊው ህዝብ በድህነት አረንቋ ተነክሮ የሚኖርበት ስርዓት የግጭት እሳት ከመለኮስ በቀር የሚፈይደው የለም። ኢትዮጵያን ከግጭት አዙሪት አስፈንጥሮ የሚያወጣና ስልተ ምርታችን ተንተርሶ በቂ ብሔራዊ ዳቦ የሚጋግር የኢኮኖሚ ስርዓት ለመገንባትና የኢትዮጵያን ነባራዊ ሁኔታ በማገናዘበ መልኩ ለመቅረጽ ተቀራርቦ መወያየት ያስፈልጋል። ብሔራዊ ዳቦ የሚከፋፈልበት ውቅር የሚወሰነውም በውይይትና ድርድር በመሆኑ ኢኮኖሚያዊ ሌላኛው አጀንዳ መሆኑ አስፈላጊ ብቻ ተብሎ አይታለፍም። በድህነት የሚኖር ህዝብ የዳቦ ጥያቄው ፋታ የሚሰጥ አይደለምና። ሰብአዊ ጸጥታ በተለምዶ ያተያዩ በሉዓላዊነት ሀገር በፖለቲካዊ መረጋጋት፣ በጸጥታ ኃይል አደረጃጀትና በኢኮኖሚና የፋይናንስ ደህንነቶችም ሆነ የውጭ ግንኙነት ተውሶ ላይ ያተኩራል። ከዜጎች የየቀን ደህንነት ይልቅ ለሀገረ መንግስቱ ጥልቅ ፍላጎት ላይ የተመሰረተ ትርጓሜ ያዘለ በመሆኑ እንደ ኢትዮጵያ ባሉ ሀገራት ተርታው ዜጋ ስር በሰደደ ረሃብ፣ በሽታ፣ ስደትና ጭቆና እያጠቃ ሰብአዊ ክብሩን አደጋ እንዲደቀንበት ምክንያት ይሆናል። ኢትዮጵያ በዓለም አቀፍ ደረጃ ከምትታወቅበት መለያዎች መካከልም ሰብአዊ ክብርን የሚነጥቁ ተግዳሮቶች ዋነኛና መሆናቸውን ልብ ይሏል። ስለሆነም የሰው ልጅ ክብር ሆኖ ሰብአዊ ጸጥታ የተረጋገጠበት ሀገር ከሌለው ሉዓላዊነት፣ የሀገር ክብር፣ መንግስት ትርጉም አልባ ይሆናሉ። በሀገራችን ሊካሄድ በታሰበው ብሔራዊ ውይይትና ድርድር አንዱ አጀንዳ ሰብአዊ ጸጥታው ነው። እናም በውይይቱ ማግስት ብሔራዊ ግብረ ኃይል ተቋቁሞ የአጭር ጊዜ መፍትሄ በማዘጋጀት ይህን ሁኔታ የሚያናጉ ተግዳሮቶችን ለመቅረፍ በአንድነት መንቀሳቀስ ይጠበቅበታል። ስር የሰደደ ረሃብ፣ መፈናቀል፣ ስደት፣ በሽታና ጭቆና የሰብአዊ ጸጥታ ጠንቆች ናቸው። በእርግጥ እነዚህ ችግሮች የብሔራዊ ውይይትና ድርድር ጭብጦች መልክ ሲይዙ የሚፈቱ ቢሆንም በሚሊዮን የሚቆጠሩ ዜጎች ተግባር ላይ ከመውደቃቸው አኳያ በአጣዳፊ ሁኔታ በብሔራዊ ግብረ ኃይሉ ሊተገበር የሚችል የአጭር ጊዜ እቅድ ሊዘጋጅላቸው ይገባል። በጥቅሉ አገር በዘላቂነት ወደ ተረጋጋ ስርዓተ መግባት የምትችለው ሆነ ከፍርሰት የማዳን ምዕራፉ በስኬት የሚጠናቀቀው በዜጎች ላይ እየደረሰ ያለውን የሰብአዊ ጸጥታ መነሾች ከስር መቅረብ ሲቻል ብቻ እንደሆነ ከግምት ከቶ መስራት የግድ ይለናል። ላይክ ሸር ማድረግ እንዳይዘነጋም።